ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች በምዕራብ እስያና በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ አዲስና ከፍተኛ ምዕራፍ መሸጋገሩን የሚያመላክቱ ኩነቶች እየተከሰቱ ይገኛሉ። ቱርክ በኢስታንቡል ባካሄደችው ግዙፍ የ2026 የመከላከያ ኤግዚቢሽን ላይ እስካሁን ከሰራቻቸው የሚሳኤል ዝርያዎች ሁሉ እጅግ ዘመናዊና አውዳሚ የተባለውን ታይፋን ብሎክ 4 የተሰኘውን የረጅም ርቀት ባለስቲክ ሚሳኤል በይፋ ለዓለም አሳይታለች። ይህ የሚሳኤል ቴክኖሎጂ በቱርኩ ታዋቂ የጦር መሳሪያ አምራች ሮኬትስታን የበለጸገ ሲሆን ከታይፋን የሚሳኤል ቤተሰቦች መካከል ግዙፉ እጅግ የራቀ ርቀት መምታት የሚችለውና እጅግ ዘመናዊ ስሪት መሆኑ ተረጋግጧል። በኤግዚቢሽኑ ላይ ሚሳኤሉ 8 ሲባዛ በ8 ባለ 8 ጎማ ተንቀሳቃሽ ማስወንጨፊያ ላይ ተጭኖ የቀረበ ሲሆን ይህ አቀራረብ ቱርክ የትኛውንም ኢላማ በማንኛውም ጊዜና ቦታ በፍጥነት የመምታት አቅሟን በከፍተኛ ደረጃ ማሳደጓን ለዓለም ያሳየችበት አጋጣሚ ሆኗል። የቱርክ ወታደራዊ ዝግጅት በዓለም አቀፍ የፖለቲካ ተንታኞች ዘንድ እንደ አንድ ተራ የጦር መሳሪያ ማሳያ ሳይሆን በቀጥታ ለእስራኤልና ለኔታንያሁ መንግስት የተላከ ጠንካራ መልእክት ተደርጎ እየተወሰደ ይገኛል። የታይፋን ብሎክ 4 አቅም እስራኤልን ጨምሮ በክልሉ ያሉ በርካታ ስትራቴጂካዊ ቦታዎችን ሊመታ የሚችል መሆኑም በቴል አቪቭ እና በኢየሩሳሌም ከፍተኛ ስጋትን ፈጥሯል። በተለይም በጋዛና በሊባኖስ እየተካሄደ ካለው ጦርነት ጋር በተያያዘ በፕሬዝዳንት ረሲፕ ጣይብ ኤርዶጋንና በጠቅላይ ሚኒስትር ቢንያም ነታንያሁ መካከል ያለው የቃላት ጦርነት ወደ ተግባራዊ ወታደራዊ ፉክክር እያደገ መምጣቱን ይህ ሚሳኤል እንደ ማሳያ ሆኗል። የእስራኤል መከላከያ ሰራዊት አይዴፍ እና የሰላ ተቋማቱ የቱርክን የረጅም ርቀት ሚሳኤል ፕሮግራም በጥብቅ እየተከታተሉ ሲሆን የታይፋን ብሎክ 4 ይፋ መሆን እስራኤል ከኢራን በተጨማሪም ሌላ ትልቅ እና ዘመናዊ የጦር አቅም ካለው ሀገር ስጋት እየገጠማት መሆኑን ያሳያል። በተጨማሪም ይህ ቴክኖሎጂ ቱርክ በምዕራባውያን የጦር መሳሪያዎች ላይ የነበራትን ጥገኝነት ሙሉ በሙሉ በማስቀረት የራሷን የረጅም ርቀት የሚሳኤል መከላከያና ማጥቂያ ስርዓት በመገንባት በኩል ትልቅ ድል የተቀናጀች መሆኑ ነው። የታይፋን ብሎክ 4 ልዩ የሚያደርገው የእስራኤልን ዝነኛ አይረን ዶም እና አሮ የመከላከያ ስርዓቶችን አልፎ ለመግባት በሚያስችሉ የቴክኖሎጂ ሚስጥሮች የተገነባ መሆኑ ነው። ይህ እርምጃ ቱርክ በመካከለኛው ምስራቅ ቀጣዩ የኃይል ሚዛን ለመሆንና በክልሉ ጉዳዮች ላይ የራሷን የበላይነት ለማረጋገጥ የምታደርገው ጥረት አካል ነው እየተባለ ነው። የሻሃ 2026 ኤግዚቢሽን ቱርክ በዘመናዊ የጦር መሳሪያ ምርት ረገድ ከዓለም ሀገራት ጋር እኩል መሰለፍ መጀመሯን ያሳየችበት ሲሆን ታይፋን ብሎክ 4 ደግሞ የዚህ የቴክኖሎጂ የበላይነት ቁንጮ ሆኖ ቀርቧል። ይህም በቀጣይ ዓመታት በቱርክና በእስራኤል መካከል ያለውን ጂኦፖለቲካዊ ፍጥጫ ይበልጥ ውስብስብና አደገኛ ሊያደርገው እንደሚችል በስፋት እየተገመተ ይገኛል። የአሜሪካው ማዕከላዊ ዕዝ በሆርሙዝ ወሽመጥ ላይ ካለው የኢራን ወታደራዊ እንቅስቃሴ ጋር በተያያዘ ኢራን የሰለጠነ ገዳይ የባህር እንስሳትን እንደ መሳሪያ ልትጠቀም ትችላለች የሚል ስጋት ማሳደሩን ተከትሎ የቴህራን ምላሽ ዓለምን እያሳቀ ይገኛል። ኢራን ይህንን የአሜሪካን የደህንነት ስጋት የመረጃ ጦርነት በሚመስል መልኩ ወደ ቀልድ ቀይረዋለች። በቅርቡ በተለያዩ የማህበራዊ ሚዲያ ገጾች ላይ የኢራን ዲፕሎማቶችና የዲጂታል ዘመቻ አድራጊዎች ዶልፊኖችን፣ ሻርኮችን እና ሌሎች የባህር ፍጥረታትን የኢራን ሚስጥራዊ ወኪሎች አስመስለው በማቅረብ እያገዘፏት ይገኛሉ። ይህ ጉዳይ መነሻው ኢራን በባህር ውስጥ የሰለጠኑ አጥቢ እንስሳትን በመጠቀም የአሜሪካን የጦር መርከቦች ላይ ጥቃት ልትሰነዝር፣ ፈንጂዎችን ልታስቀምጥ ወይም የደህንነት መረጃዎችን ልትሰበስብ ትችላለች የሚሉ ሪፖርቶች ማውጣታቸው ነው። አሜሪካ ከዚህ ቀደም መሰል ሙከራዎችን ስታደርግ እንደነበር ቢታወቅም አሁን ግን ኢራን ይህንን አጋጣሚ ተጠቅማ የአሜሪካን የስለላ ተቋማት ብቃት ጥያቄ ውስጥ የሚጥሉ ሚሞችን እና ቪዲዮዎችን በማስተራጨት የስነልቦና ጦርነቱን በበላይነት ለመምራት እየሞከረች ትገኛለች። በተለይም በኤክስ ገጻቸው ላይ የኢራን ተወካዮች የዶልፊን ፎቶዎችን በመለጠፍ አዲሱ የኢራን የባህር ኃይል አዛዥ በማለት በሽሙጥ መግለጻቸው በምዕራባውያን መገናኛ ብዙሃን ዘንድ ትልቅ መነጋገሪያ ሆኗል። ይሁን እንጂ ከቀልዱ በስተጀርባ ትልቅ የጂኦፖለቲካዊ ስሌት አለ። የሆርሙዝ ወሽመጥ በዓለም አቀፍ የነዳጅ ንግድ ላይ ወሳኝ ስፍራ እንደመሆኑ መጠን በዚህ አካባቢ የሚደረግ ማንኛውም ትንሽ እንቅስቃሴ የዓለምን ኢኮኖሚ ሊያናጋ ይችላል። ኢራን ቀልዶችና ሽሙጡን መጠቀሟ አሜሪካ የምታቀርበውን የኢራን ስጋት ትረካ ዋጋ ለማሳጣት የታለመ ስትራቴጂ ነው። አሜሪካ በዶልፊን የምትፈራ ከሆነ የእኛን እውነተኛ ሚሳኤሎች እንዴት ልትቋቋም ነው የሚል ጥብቅ ማስጠንቀቂያ ለሴንትኮም እያስተላለፈች እንደሆነ የፖለቲካ ተንታኞች ይናገራሉ። ይህ ሁኔታ በዘመናዊ ጦርነት ውስጥ የመረጃ የበላይነት ከጥይትና ከሚሳኤል እኩል ዋጋ እንዳለው ያሳየ ክስተት ሆኗል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቅቺ
ተራቅቼ በቤጂንግ ያደረጉ ከፍተኛ ጥንቃቄ የታከለበት ሚስጥራዊ የተባለ ንግግር ቴህራን ከዋሽንግተን ጋር የነበራት ድርድር ባለመቀጠሉ ምክንያት ፊቷን ሙሉ በሙሉ ወደ ምስራቁ ዓለም ማዞሯን የሚያሳይ ነው። ይህ ጉብኝት አራቅቼ በሞስኮና በኢስላማባድ ካደረጓቸው ተከታታይ ስብሰባዎች በኋላ የመጣ መሆኑም ኢራን ከሩሲያና ከፓኪስታን ጋር በመሆን የቻይናን ሙሉ ዲፕሎማሲያዊና ኢኮኖሚያዊ ድጋፍ ለማረጋገጥ ስትራቴጂካዊ በሆነ መንገድ እየተንቀሳቀሰች መሆኑን ያረጋግጣል። በተለይም ዶናልድ ትራምፕ ወደ ስልጣን ከመመለሳቸው በፊትና አሜሪካ ከቻይና ጋር ሊያደርጉት ከሚችሉት ማንኛውም አይነት የኃይል ሚዛን ስምምነት ቀድሞ ኢራን የቤጂንግን ልብ ማሸነፏ በአሜሪካ ላይ የተገኘ ትልቅ የዲፕሎማሲያዊ ብልጫ ተደርጎ ተወስዷል። በሆርሙዝ ወሽመጥ ላይ ያለው ወታደራዊ ውጥረት እጅግ በጨመረበትና የዓለም የነዳጅ መስመሮች ስጋት ላይ በወደቁበት በዚህ ወሳኝ ወቅት ቻይና ከኢራን ጎን መቆሟ ለአሜሪካ የቀጠናው ተጽዕኖ ከፍተኛ ስጋት የፈጠረ ሲሆን ይህም በምዕራባውያን ዲፕሎማቶች ዘንድ እንደ ትልቅ ስልታዊ ሽንፈት እየታየ ይገኛል። ይህ የተቀናጀ እንቅስቃሴ ኢራን በዓለም አቀፍ ደረጃ የተጣለባትን ማዕቀብ ለመቋቋም የሚያስችላትን አዲስ የኃይል ሚዛን የፈጠረ ሲሆን አሜሪካ በኢራን ላይ የምትከተለው የከፍተኛ ጫና ፖሊሲ አሁን ካለው የቻይናና የኢራን ጥልቅ ትብብር አንጻር ምን ያክል ውጤታማ ሊሆን ይችላል የሚለው ጉዳይ ከፍተኛ ጥያቄ ውስጥ ወድቋል። ዲፕሎማቶችና የጂኦፖለቲካ ተንታኞች እንደሚሉት ከሆነ የኢራን ስኬት አሜሪካን በመካከለኛው ምስራቅ ጉዳይ ላይ ብቻዋን እንድትቀር ሊያረጋት የሚችልና የቻይናን በአካባቢው ያለውን ሚና ይበልጥ የሚያጎለብት አደገኛ እርምጃ በመሆኑ መጪው የትራምፕ አስተዳደር ከወዲሁ ትልቅ የቤት ስራ ተጋርጦበታል። ጤና ይስጥልን። ሰላም ጤና ይስጥልን። ክብራትና ክብራን የቻናላችን ቤተሰቦች በምዕራብ እስያና በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ አዲስና ከፍተኛ ምዕራፍ መሸጋገሩን የሚያመላክቱ ኩነቶች እየተከሰቱ ይገኛሉ። ቱርክ በኢስታንቡል ባካሄደችው ግዙፍ የ2026 የመከላከያ ኤግዚቢሽን ላይ እስካሁን ከሰራቻቸው የሚሳኤል ዝርያዎች ሁሉ እጅግ ዘመናዊና አውዳሚ የተባለውን ታይፋን ብሎክ 4 የተሰኘውን የረጅም ርቀት ባለስቲክ ሚሳኤል በይፋ ለዓለም አሳይታለች። ይህ የሚሳኤል ቴክኖሎጂ በቱርኩ ታዋቂ የጦር መሳሪያ አምራች ሮኬትስታን የበለጸገ ሲሆን ከታይፋን የሚሳኤል ቤተሰቦች መካከል ግዙፉ እጅግ የራቀ ርቀት መምታት የሚችለውና እጅግ ዘመናዊ ስሪት መሆኑ ተረጋግጧል። በኤግዚቢሽኑ ላይ ሚሳኤሉ 8 ሲባዛ በ8 ባለ 8 ጎማ ተንቀሳቃሽ ማስወንጨፊያ ላይ ተጭኖ የቀረበ ሲሆን ይህ አቀራረብ ቱርክ የትኛውንም ኢላማ በማንኛውም ጊዜና ቦታ በፍጥነት የመምታት አቅሟን በከፍተኛ ደረጃ ማሳደጓን ለዓለም ያሳየችበት አጋጣሚ ሆኗል። የቱርክ ወታደራዊ ዝግጅት በዓለም አቀፍ የፖለቲካ ተንታኞች ዘንድ እንደ አንድ ተራ የጦር መሳሪያ ማሳያ ሳይሆን በቀጥታ ለእስራኤልና ለኔታንያሁ መንግስት የተላቀ ጠንካራ መልእክት ተደርጎ የተወሰደ ይገኛል። የታይፋን ብሎክ 4 አቅም እስራኤልን ጨምሮ በክልሉ ያሉ በርካታ ስትራቴጂካዊ ቦታዎችን ሊመታ የሚችል መሆኑም በቴል አቪቭ እና በኢየሩሳሌም ከፍተኛ ስጋትን ፈጥሯል። በተለይም በጋዛና በሊባኖስ እየተካሄደ ካለው ጦርነት ጋር በተያያዘ በፕሬዝዳንት ረሲፕ ጣይብ ኤርዶጋንና በጠቅላይ ሚኒስትር ቢንያም ነታንያሁ መካከል ያለው የቃላት ጦርነት ወደ ተግባራዊ ወታደራዊ ፉክክር እያደገ መምጣቱን ይህ ሚሳኤል እንደ ማሳያ ሆኗል። የእስራኤል መከላከያ ሰራዊት አይዴፍ እና የሰላ ተቋማቱ የቱርክን የረጅም ርቀት ሚሳኤል ፕሮግራም በጥብቅ እየተከታተሉ ሲሆን የታይፋን ብሎክ 4 ይፋ መሆን እስራኤል ከኢራን በተጨማሪም ሌላ ትልቅ እና ዘመናዊ የጦር አቅም ካለው ሀገር ስጋት እየገጠማት መሆኑን ያሳያል። በተጨማሪም ይህ ቴክኖሎጂ ቱርክ በምዕራባውያን የጦር መሳሪያዎች ላይ የነበራትን ጥገኝነት ሙሉ በሙሉ በማስቀረት የራሷን የረጅም ርቀት የሚሳኤል መከላከያና ማጥቂያ ስርዓት በመገንባት በኩል ትልቅ ድል የተቀናጀች መሆኑ ነው። የታይፋን ብሎክ 4 ልዩ የሚያደርገው የእስራኤልን ዝነኛ አይረን ዶም እና አሮ የመከላከያ ስርዓቶችን አልፎ ለመግባት በሚያስችሉ የቴክኖሎጂ ሚስጥሮች የተገነባ መሆኑ ነው። ይህ እርምጃ ቱርክ በመካከለኛው ምስራቅ ቀጣዩ የኃይል ሚዛን ለመሆንና በክልሉ ጉዳዮች ላይ የራሷን የበላይነት ለማረጋገጥ የምታደርገው ጥረት አካል ነው እየተባለ ነው።